ያጎርሱታል። ጫፍ እንዲነካ አላደረገም። ይላቸዋል፣ ይወደዋልና ያከብረዋል። በሁለተኛ ሰማይ ላይ ይገኛል። አይሁዶች ታዲያ ክርስቶስን ዒሳ ምንድን ነው የተቀበሉት ይመስላችኋል? ክርስቶስነቱን እየነገራቸው ለምንድን ነው ያልተቀበሉት? እስካሁን ድረስ እንደሚጠብቁም ታውቃላችሁ። ክርስቶስ አልመጠጥነው ይመጣልናል ብለው ይጠብቃሉ። እስከ መቼ ድረስ ነው የሚጠብቁት የሚለውን ነቢዩ ሰለላሁ ዐለይሂ ወሰለም በትንቢት ቃላቸው ላይ ተናገሩ። እስከ ዘመኑ ፍጻሜ ድረስ አይሁዳውያን ክርስቶስ ይመጣልናል ብለው ከመጠበቅ አይወገዱም አሉ። 10 የትንሣኤ ምልክቶችን እስክታዩ ድረስ ትንሣኤ አትቆምም አሉ። 10ቶቹ ከተከሰቱ በኋላ ግን ይህች ዓለም ትፈጸማለች ነው ሰዋች። የመጀመሪያው የትንሣኤ ምልክት ምንድን ነው? ዙሁሩል መህዲ፣ ፍትሐዊ የሆነ መሪ ይነሳል። ዓለም በግፍና በበደል በተሞላች ጊዜ ፍትህን የሚያጽፍ መሪን አላህ ያስነሳላቸዋል። እርሱ ነው። ሁለተኛ የትንሣኤ ምልክት ግን ሐሰተኛው ክርስቶስ ነው አሉ። ሐሰተኛው ክርስቶስ ማን ነው? አልመሲህ ደጃል ይባላል። አልመሲህ ማለት ክርስቶስ ማለት ነው። አደጃል ማለት ሐሳዊ ማለት ነው። ሐሳዊ ክርስቶስ፣ ሐሰተኛው ክርስቶስ ማን ነው? ሐሰተኛው ክርስቶስ አይሁዶች የሚጠብቁት ክርስቶስ ነው። አይሁዶች ይመጣልናል ብለው እየጠበቁት ያለው ክርስቶስ አለ። ያን ሐሰተኛውን ክርስቶስ ለእኛ ቃል የተገባው እርሱ ነው ብለው ይከተሉታል። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም የኽሩጅ ደጃል ምን አርድ ኹራስ ወላፍ ይሁዲ ወዐላ ሩኡሲሂም ጠያሊሳ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አሉ ሐሰተኛው ክርስቶስ የዘመኑ ፍጻሜ ከመድረሱ እነማ አይሁዳውያን ለእኛ ቃል የተገባው ክርስቶስ ያውና እርሱ ራሱ ነው ብለው የዛኔ ይቀበሉታል፣ ይከተሉታል። ለምን እርሱን ተከተሉት? ለምንስ እውነተኛውን ክርስቶስ የማርያምን ልጅ ሳይቀበሉትና ሳይከተሉት ቀሩ? ለምን ይመስላችኋል? አይሁዶች ክርስቶስ ወይንም መሲህ ይመጣልናል ብለው ሲጠብቁት የነበረው ምድራዊ መንግስትን የሚያጎናጽፋቸው ክርስቶስ ነበር። ባጭሩ የአይሁድን ንግስናና ስልጣን ዳግም ይመልስልናል ብለው የሚጠብቁት አይነት ክርስቶስ ነበር። ምክንያቱም የበላይነትን ለምደዋል። በማን? በሚላኩላቸው ነቢያት። በሙሴ በላይነትን ተጎናጸፉ፣ በፈርዖን ላይና በሰራዊቶቹ ላይ። በነ ሰለሞን፣ በነ ዳዊት፣ በነ ሳሙኤል፣ በእነርሱ የበላይነትን ለምደዋል። ታዲያ ክርስቶስ ሲመጣ ጊዜ ዒሳ ምድራዊ መንግስትን ሳይሆን ሲሰብካቸው የነበረው ሰማያዊ መንግስት ነበር። በሰማይ ላይ የሚያገኙትን ጸጋ ነበር የሚሰብካቸው። ስለ ምድራዊ መንግስት በፍጹም አያወራቸውም ነበር። ታዲያ ለእኛ ቃል የተገባህ አንተ ነህ፣ በፍጹም አንተማ አትሆንም አሉ። ሐሰተኛውን ክርስቶስ ሊቀበሉ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምን? ምክንያቱም የዚህ ዓለም ገዢ እኔ ነኝ ብሎ ይነሳላቸዋል አሉ። ለፈተና የሚሆን ዘንድ የዛኔ ይችን ዓለም ያሰሳታል። በቃ ከእርሱም ጋር ይዞራሉ። እነዚህ አይሁዳውያኖች የእርሱ ናሉ ቸው ያስገቡ እስኪመስላቸው ድረስ ከሐሰተኛው ክርስቶስ ጋር ይዛን ይሰለጥናሉ በምድር ላይ ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያ ግን አላህ እውነተኛውን መሲህ ከሰማይ ያወርደዋል አሉ። ለምን? ቃል ገብቶለታልና። የምን ቃል? እነዚያን ያንተን መሲህነትህን ክርስቶስነትህን የካዱ ጠላቶችህ ላይ የበላይነትን እስካጎናጸፈህ ድረስ አትጠፋም ብሎታል። የዛኔ በላይነቱን ሊጎናጸፍ ዘንድ በሐሰተኛው ክርስቶስና በእነዚያ በካዱት በአይሁዳውያን ላይ ከሰማይ ይወርዳል። ሲወርድ ዝም ብሎ የሚወርድ ብቻ ይመስላችኋል? ላ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የማርያም ልጅ የዘመኑ ፍጻሜ ከመድረሱ በፊት ከሰማይ ይወርዳል፣ ከቀኝና ከግራውም በመላእክት ታጅቦ ነው የሚወርደው አሉ። በመላእክት ታጅቦ ይወርዳል። ልክ በመላእክት ታጅቦ ሲወርድ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም እንድናውቀው ዘንድ ቁመናውን መልኩን ሁሉ እንዳለ ነገሩ። ለብሶ የሚመጣውን ልብስ ሳይቀር የጸጉሩን አይነት ሳይቀር ተክለ ሰውነቱን ሳይቀር ሁሉ ነግረውናል። ኢኒ ሰኡኽቢሩኩም ዐንሁ ፈአዕሪፉሁ አሉ። እኔ ከወዲሁ ስለ እርሱ ገጽታ ልናችሁ እወቁት አሉ። ለይሰ ቢጠዊል ወላ ቢልቀሲር ወላኪነሁ መርቡዕ አሉ። እርሱ በጣም ረጅም አይደለም፣ በጣም አጭርም አይደለም፣ ነገር ግን እርሱ መካከለኛ ተክለ ሰውነት ያለው ነው አሉ። አያችሁ፣ በጣም ጅርግግ ያለ ረጅም አይደለም ዒሳ፣ በጣም አጭርም አይደለም፣ ነገር ግን መርቡዕ ማለት መካከለኛ ተክለ ሰውነት ያለው ነው አሉ። ዓሪዱ ሶድር አሉ፣ ደረቱ ሰፋ ያለ ነው አሉ። ዋሲዐል መንኪበይን አሉ፣ ትከሻውን ሰፋ ያለ ነው አሉ። እጅግ በጣም ውብ እና መልከ መልካም አይነት ሰው ነው።
ይህ በጣም የቆንጆ ሰው መገለጫ ነው። ደረቱ ሰፋ ያለ ነው፣ ትከሻውም ሰፋ ያለ ነው ብለው ተናገሩ። ከለሩን ሲናገሩ ቅላትን የቀላቀለ ነጭ ነው አሉ። ያ ማለት ግርጥት ያለ ነጭ አይደለም፣ በጣም ቅልት ያለም አይደለም። ነገር ግን ቅላትን የቀላቀለ ነጭ ነው ብለው ተናገሩ። ከዚያ ስለ ጸጉሩ ወሸዕሩሁ የሲሉ ኢላ ሸሕመቲ ኡዙነይህ ጸጉሩም እስከ ጆሮ ጫፍ ይደርሳል አሉ። ረዘም ያለ ነው የዒሳ ጸጉር ብላቸዋል። ጸጉር ሁለት አይነት እንደሆነ ከተናገሩ በኋላ አንደኛ የአፍሪካውያን ጸጉር አለች ቁርጭጭ ነች ላት ያዘች። ሁለተኛው ደግሞ ለስላሳ ጸጉር አለ። የዒሳ ከለስላሳ ጸጉር ባለቤት እንደሆነ ተናገሩ። እንዲህ ጸጉሩ እስከ ጆሮ ጫፍ ድረስ ረዘም ያለም እንደሆነ ተናገሩ። ልብስ የሚመጣው ስም ዒሳ ልክ እንዲሁ አንድ ወጥ ልብስን ለብሶ አይመጣም አሉ። ነገር ግን በሁለት የተከፈሉ ልብሶችን ለብሶ ይመጣል አሉ። የልብሱንም ከለር ሁሉ ሳይቀር ተናግረዋል። ምን አይነት ከለር ነው? ዳለቻ እንለዋለን በወሎ ቋንቋ። ወደ ዘፊ ከተማ አላውቅም። ቀይም አይደለም ቢጫም አይደለም፣ በመካከል ላይ ያለ ከለር ነው። እንደዛ አይነት ልብስ ለብሶ ይመጣል። ልክ ሲመጣ ጊዜ የሚመጣበትን ነግረውናል። የሱብሒን ሶላት ለመስገድ ኢቃም ባደረጋቸው ሰዓት ይመጣል። ቀጥታ ወደ የት ነው የሚመጣው? ቤተ መቅደስ ይመጣል። ገብቷችኋል? መጀመሪያ የት ይወርዳል? ሸርቅ عند المنارة البيضاء በምስራቅ ደማስቆ ከነጭ ሚናራ ባለቤት ከሆነችዋ መስጅድ አጠገብ ይወርዳል በመላእክታቸው። ከዛም ቀጥታ ወደ ቤተ መቅደስ ይመጣል አለው። ቤተ መቅደስ ባለ ማለት ቤተል መቅደስ ኢየሩሳሌም የሚገኘው በዚያ መስጅድ ውስጥ ነበር ዒሳ ሲሰግድ የነበረው ለአምላኩ ለአንድ አምላክ ለአላህ ስብሓነ ወተዓላ። የእስራኤላውያን ነቢያቶች በዚያ መስጅድ እንዲሰግዱ ተደንግጎላቸው ነበር። ገብታችኋል? ስለዚህ ዒሳ ቀጥታ ወደዚያ ይመጣል። ሲያስተምርበት ወደ ነበረበት ወደ መጀመሪያው ቦታ ቀጥታ በመጣ ጊዜ ሶላት ለመስገድ እናንተ ዝግጅት ላይ ሆናችሁ ይደርሳል ደርሷል። የዛኔ አማኞች በዚያች ስፍራ ነው የሚሆኑት። ሐሰተኛው ክርስቶስን አይሁዲዎች እየተከተሉ ዓለምን እያሰሱ ይገኛሉ። ማን ይቀሩታል? ሐሰተኛው ክርስቶስና አይሁዲዎች እዚያች ቦታ ላይ የሚቀሩ ያሉ ሙስሊሞች ብቻ ይቀሩታል። እነርሱንም ለመፈተን ቀጥታ ወደ እነርሱ ይመጣል። ወደ መካና ወደ መዲና እንደማይገባ ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። እንዲሁም ደግሞ ኢየሩሳሌም እየመጣ እያለ ልክ ዒሳ ዐለይሂ ሰላም ከሰማይ ይወርዳል። ከነዚህ አማኞች የዛኔ የእርሱ ተከታይ ትሆናላችሁ ብሎ ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። እርሱን ከእርሱ ጋር አብረው ይሆናሉ። ዒሳ ዐለይሂ ሰላም በሚመጣ ጊዜ ነቢይ ነው እና እኛ የመምራቱን ስርዓት ለእርሱ ነው የምንሰጠው። ምክንያቱም ነቢይ እያለ ሰው ሊመራን አይችልም። እንደ አጠቃላይ ዒሳ ዐለይሂ ሰላም ሲመጣ ጊዜ ሱብሒ ሶላት ለመስገድ ሰዎች ተዘጋጅታችሁ ይደርሳል አሉ። የዛኔም በሚገባ ጊዜ ወደ መስጂድ የሚኖረውን ገጽታ ሁሉ ተናገሩ። ልክ አንድ ሰው ዝናብ መጥቶት ከጸጉሩ ውሃ እየተንጠፈጠፈ ምናምን ወደ ቤት እንደሚገባ ሰው አለ አይደለ? ልክ እንደዛ ሲገባ ታያላችሁ። ነገር ግን የእርሱ ወርቅ የሚመስል ነገር ግን ወርቅ አይደለም፣ ነገር ግን ወርቅ የሚመስል ከራሱ ላይ ሲንተፈጠፍ ትመለከታላችሁ አሉ። ልክ እኛ ውሃ ሲንተፈጠፍ እንደምንገባ ማለት ነው። ራሳችንን መጥቶ ዒሳ ዐለይሂ ሰላም በዚህ ሁኔታ ይገባል ወደ መስጂድ። ከዚያ በኋላ በምታዩትን ጊዜ ታውቁታላችሁ አሉ። ጊዜ ከእኔ መልእክትን አድርሱ አሉ። የሚገርማቸው ይህ ምን ያክል ለእርሱ ክብርና ውዴታ እንዳላቸው የሚገልጽ ነው። መን አድረከ ሚንኩም ዒሳ ብነ መርየም ፈልየቅረሁ ሚኒ ሰላም አሉ። አደራ የዛኔ ዒሳን በምታዩት ጊዜ የእኔን ሰላምታ ለእርሱ አድርሱ ብለው ተናግረዋል። የእኛ ነቢይ ሰላም ብለዋል ብለን እናደርሳለን። የዛኔ በምናገኘው ጊዜ አሳይቼዋለሁ። ማስረጃውን እያንዳንዱ እየከፈትኩ እንደ ክርስቲያን ልጅ ውሸት እያለ ስላየት ነው ኮሜንት ላይ። እሺ ከዚያ በኋላ ምን ይሆናል? ዒሳ ዐለይሂ ሰላም ከደረሰ ላይ ተቀደም ብለው አንተ ተቀደመ አሰግደን ትሉታላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያ እርሱ ምን ይላል አሉ? ኢንሃ ኡቂመት ለኩም ይላል። የሶላት ለእናንተ ነውና ኢቃም የተደረገው እናንተ ናቸው የምታሰግዱት፣ ችግር የለውም ይላል አሉ። ይህ ምንን ያሳያል? ምን ያክል የተናነሰ ነቢይ እንደሆነ። የሚተናነስ ነቢይ ነው፣ ራሱን ከፍ ከፍ የሚያደርግ አይደለም። እኔ ነቢይ ነኝና እኔ ራሴ ነኝ መራችሁ ብሎ አንተን አይላቸውም። እናንተ ኢቃም አድርጋችኋልና እናንተ አሰግዱ ብሎ ይለቅላችኋል አሉ። ከዚያ በኋላ ሰገደ በኋላ ዒሳ ዐለይሂ ሰላም ከኋላ ቀጥታ
ከመስጂድ ይወጣል። ወዴት? ሐሰተኛውን ክርስቶስ ፍለጋ። እርሱን ሂድና አጥፋ ብሎ ነው አላህ የሚልከው። የዛኔ አማኞች ከሱ ሱፍ ይሆናሉ፣ ከሱ መስመር ይሆናሉ። ቀጥታ ሐሰተኛውን ክርስቶስና አይሁዳውያኖች ወደዚያ እየመጡ ወደ ቤተ መቅደስ እየመጡ ዒሳ እና አማኞች ደግሞ ከዚያ ተከትለውት ዒሳን እየወጡ ቀጥታ ፊት ለፊት ይገናኛሉ። በጣም ከባባድ ሰራዊት። ከዚህ ጋር የአማኝ ሰራዊት አለ፣ ዒሳ እና ተከታዮቹ። ከዚህ ጋር ደግሞ ሐሰተኛው ክርስቶስና አይሁዳውያኖች አሉ። በመካከላቸው ከባድ ጦርነት ይሆናል። የዚያን ዒሳን በሚያይ ጊዜ ሐሰተኛው ክርስቶስ ይሸሻል። በእርሶች እንደሚጠፋም ያውቀዋል። ያሩባል ነብስ ላ ሰለም ለማመጥ ይሞክራል፣ ይወጣል አሉ። ፈየቁሉ ለሁ ዒሳ ላ ተህሩብ ምኒ፣ ዒሳ ምን ይለዋል? ከእኔ አትሸሽ፣ አታምልጥ ይለዋል። ኢነ ሊ ضርበተን ዐለይከ፣ እኔ በአንተ ላይ ችልኝ አንዲት ምታለችኝና ይለዋል። ፈየትበዑሁ በትለውና ይገድለዋል። መጀመሪያ ግን ለምንድን ነው የሚሸሸው? በሚያዩ ጊዜ ለምን ነው የሚሸሸው? فعندما يراه يذوب كما يذوب الملح አሉ ነብዩ ሰለላሁ ዐለይሂ ወሰለም። عندما يضع في الماء ሐሰተኛው ክርስቶስ እውነተኛውን ክርስቶስ በሚያዩ ጊዜ ይቀልጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልክ ጨው ውሃ ውስጥ በሚገባ ጊዜ እንደሚቀልጥ ሁሉ አሉ። ዒሳ ዳግም ሲመጣ ይዞት የሚመጣው አዲስ ተአምር አለ። እሱም ምንድን ነው? አይኑን ወደ ጠላት አይዞርም። ያ ጠላት እየቀለጠ ቢሆን እንጂ ሰዎች እያዩት ያሟሟቸዋል። ልክ ጨው ውሃ ውስጥ በሚገባ ጊዜ እንደሚሟሟ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የዛኔ ሐሰተኛው ክርስቶስ ዒሳን በፊቱ መቆም አይችልም። ቀልጦ እንዳይቀር እንዳያልቅ ነው፣ ለመደበቅ ነው የሚሸሸው። ታውቃላችሁ፣ ከእኔ በፍጹም አትሸሽም ብለዋል። እኔ በአንተ ላይ የተወሰነችልኝ አንዲት ምት አለች፣ ከእርሷም አታመልጥም የሚለዋል ዒሳ። ከዚያ በአንዲት ምትም ይመታው እና ይገድለዋል ዒሳ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አስከትለው ሲናገሩ ሐዲስ ላይ ወለው ተረከሁ ለዛብ አሉ። እንደው ባይመታው እንኳን በሰይፉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም ዝም ብሎ ትውት አድርጎ በደረሰበት ቦታ በአይኑ ብቻ አይቶ ያቀልጠው ነበር አሉ። ነገር ግን መቶ ይገድለዋል። ገብቷችኋል? ወለው ተረከሁ ለዛብ ቢተወው እና ዝም ብሎ በአይኑ ብቻ ቢያየው ቀልጦ ያልቅ ነበር አሉ። የዒሳ ዓለይሂ ሰላም ሌላኛው ድንቅ ተአምር ምንድን ነው? የዛኔ ይዞት ከሚመጣው ትንፋሹ እሳት ነው። በጠላት ላይ ማንም እርሱን ጫፉን እንዳይቀርበው ዘንድ ያደርጋል አላህ ሱብሓነሁ ወተዓላ። ማንም ሰው በእርሱ ላይ ስልጣን አይኖረውም። አምላክ ራሱ በፈቀደ ጊዜ ይወስደዋል እንጂ። ገብቷችኋል? የእኛ ትንፋሽ አንድ ስንዝር ላትሄድ ትችላለች። የዒሳ 100 ሜትር ወይም 100 እርምጃ እንደሚሄድ ትንፋሹ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል በትንቢት ቃላቸው። በዚያ በትንፋሹ ብቻ ከእርሱ ፊት አይቀርቡትም። በቃ እንዳልተከታተኛ ክርስቶስ ዛኔ ይገለዋል። ከዚያ ዒሳ ዓለይሂ ሰላም አይሁዶችንም ክርስቲያኖችንም በፊታቸው ቆሞ ወደ እውነት ይጠራቸዋል። እርሱ አምላክ እንዳልሆነ፣ የአምላክ ልጅ እንዳልሆነ፣ እርሱ የአምላክ መልእክተኛና ነቢይ እንደሆነ ይህን ነገር ያስተምራቸዋል። በፊታቸው ቆሞ ይመሰክራል። የዛኔ ታዲያ ምን ይሆናል ከተባለ አይሁዶችም ክርስቲያኖችም ያምናሉ። የዛኔ ያምናሉ። የምድር ሰዎች ሁሉ በአንዱ አምላክ በአላህ አማኝ ይሆናሉ። የዛኔ ካመኑ በኋላ ምን ይሆናል ከተባለ በእርሱ ስም የተሰራውን አይሁዶች ገለነዋል፣ ሰቅለነዋል ብለው የፎከሩበትን መስቀል ይሰብረዋል ክርስቶስ። ወየክሲር ሰሊብ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ መስቀልንም ይሰብራል አሉ። ታዲያ የምድር ሰዎች ሁሉ በእርሱ ዘመን አማኝ ይሆናሉ። አያችሁ፣ ወደ መካ ሄዶ ሐጅ ካደረገ ከጨረሰ በኋላ ትውልድን ሁሉ ለአንዱ አምላክ እንዲገዙ ካደረገ በኋላ ክርስቶስ የዛኔ ፍጻሜ ይሆናል። ልብ በሉ፣ የምድር ሰው ሁሉ ለአንዱ አምላክ እንዲገዙ ካደረገ በኋላ ነገር ግን የዛኔ ሁሉ በሁሉ ይሆን ዘንድ ሁሉም ለአንዱ አምላክ እንዲገዙ ካደረገ በኋላ እርሱም ከኛ ጋር አብሮ አንዱን አምላክ ከተገዛ በኋላ የዛኔ ፍጻሜው የበላይነት እስኪጎናጸፍ ድረስ በፍጹም አይጠፋም። እርሱ ቃል ተገብቶለታል። ማናቸው ጠላቶቹ? እነዚያ መጀመሪያ ምድር ላይ ከመጣበት ጀምሮ ክርስቶስነቱን የካዱ ሰዎች እነሱ ናቸው ጠላቶቹ። መሲህነቱን የካዱ የተቀባና የተመረጠ መሆኑን የካዱ ሰዎች በእነዚያ ላይ የበላይነትን ሳይጎናጸፍ በፍጹም ጫፉ እንዲነካ ያደርግም አምላክ። ይህም በነቢያት ሁሉ አንደበት ላይ ቃል ገብቶለታል። የዛኔ ፍጻሜ ይሆናል። የዛኔ ፍጻሜ ይሆናል። እያሱ ይህ መጽሐፋቸው ላይ ተጽፏል። እሱ
ለአንዱ አምላክ እንዲገዙ ካደረገ በኋላ የዛኔም ደግሞ እርሱም ከእኛ ጋር አብሮ አንዱን አምላክ አብሮ ከተገዛ በኋላ የዛኔ ፍጻሜ ይሆናል ይላል። እንደው ይህንን ለሚያስተውል ሰው ነው መጽሐፋችሁ ላይ ላሳያችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ተናግረውታል። መጽሐፋችሁ ላይ አለ። እስከዚያ ድረስ የዛኔ ፍጻሜ ይሆናል። ነገር ግን መቼ? ሁሉን ካስገዛለት በኋላ፣ ሁሉን ደግሞ ለአንዱ አምላክ እንዲገዙ ካደረገ በኋላ ላሳያችሁ። አንደኛ ቆሮንቶስ ምዕራፍ 15 ያን ተመልከቱ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው አለ። በኋላም መንግስቱን ለአምላኩ ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል አለ። የዛኔ ሁሉን ነገር ለዚያ ለሰጠው ለአምላኩ ይመልሳል። የዛኔ ፍጻሜ ይሆናል። ጌታችን አይደል? ይህ ነው የኋለኛው ጥላት የሚሻር ሞት ነው። ሁሉ ከእግሩ በታች አስገዝቶለታልና። ነገር ግን ሁሉ ተገዝቶለታል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው ይላል። እነዚያ ፍጥረታት ሁሉ ዛኔ በክርስቶስ ሕግና ስርዓት ስር ይገዛሉ፣ ወያ ማለት ይተዳደራሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ የዓለም ሰዎችን በሙሉ በቁርአንና በሐዲስ የዛኔ ይገዛቸዋል፣ ያስተዳድራቸዋል ክርስቶስ ብለው ተናግረዋል። ይታቸዋል። ከዚያ በኋላ ምን ይላል? ሁሉ ከተገዛለት በኋላ ግን አለ አምላክ ሁሉ በሆን ዘንድ በዚያን ጊዜ እርሱ ራሱ ደግሞ ሁሉን ላስገዛለት ይገዛል አለ። ይታቸዋል። እርሱ ራሱ ሁሉን ላስገዛለት ለዚህ አንዱ አምላክ ይገዛል። ክርስቶስ አብሮ ከእናንተም ጋር አምላኩን አላህን ሊገዛ ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ገባችኋል? ከእኛ ጋር አብሮ አንዱን አምላክ ይገዛል። ሁሉን ለአንዱ አምላክ እንዲገዙ ካደረገ በኋላ እርሱ ራሱ ከእናንተ ጋር አብሯችሁ አምላካችሁን አላህን ይገዛል አሉ። ያ ሰላም! ለእግዚአብሔር የሚለው ያለፍኩት እግዚአብሔር ብሎ የተረጎሙላችሁ የኢትዮጵያ ቄሶች ናቸው። ከይቅርታ ጋር ኢየሱስ ክርስቶስ አምላኩን እግዚአብሔር ብሎ አይጠራም፣ አላህ ብሎ ነበር የሚጠራው። አንዴ ላሳያችሁ። ክርስቶስ እንመልከተው። የክርስቶስ የሚናገርበት ቋንቋ ምንድን ነው ልጆች? አረማይክ ነው። አረማይክ ነው። እንመልከተው አንዴ። እንመልከተው አንድ ጊዜ። እሺ ያው እና ኢየሱስ ክርስቶስ ሲናገርበት የነበረው ቋንቋ አረማይክ ነው አይደል? ስለዚህ በአረማይክ ቋንቋ የአምላክ ስም ማን ነው የሚለው እንመለከታለን። መጽሐፉን ከዚህ በፊት ነበረ። ከመጽሐፉ ሳንዲር በፊት እንመልከተው። አሁን እሺ አሁን አረማይክ ዲክሽነሪ ላይ ገብታችሁ የአምላክን ስም መፈለግ ነው። የአምላክን ስም መፈለግ ነው። እሺ እዚህ ጋር ገብታችሁ የአምላክን ስም ትፈልጋላችሁ። ኔትወርክ ዘገየ ምን እናድርግ? ከዚህ ቦታ ላይ ሄዳችሁ ጋር ብላችሁ ስትጽፉት ጊዜ አላህ ብሎ ያመጣላችኋል። ኔትወርክ ዘገየ ባልኳችሁ መሰረት ሄዳችሁ ፈልጋችሁ ታገኝታላችሁ። እሺ ልጆች፣ ይህን እንደ አጠቃላይ ዒሳ ወደፊት በሚመጣ ጊዜ ከሚያደርጋቸው ነገራቶች መካከል ያ ነው የነገርኳቸው። ጥያቄ ያለ ክርስቲያን ነው? ጥያቄ ያለ ክርስቲያን አለ? አድናፍ ጥያቄ አለ? ሄሎ እሺ፣ ጥያቄ አለ? ይቀጥል። ጥያቄ ያለ ክርስቲያን አለ ወይ? ሰላም ይሰማል? ይሰማል። እሺ፣ እንዴት ነህ?
والله الحمد لله አለን ይመስገን። የሆነ ጥያቄ ልጠይቅህ ነበር። እሺ ጥያቄ ምንድን? ሙስሊሞች በእድል ያምናሉ? በምን በእድል ያምናሉ? እድል እድል ስትል ለምሳሌ አንተ በእድል ታምናለህ? ለምሳሌ ስተሳህነ ስትል ምን ማለት ነው? እድል ማለት እድል ማለት አልገባህም ነው ወይስ እንዳስረዳ ፈልግ? እንድታስረዳኝ ወይም ስላልገባኝ ሳይሆን አንተ የተረዳህበትን መንገድ ለማወቅ ነው። ከዚያ መሰረት አድርገን እንድንመልስልህ። እድል ስትል ምን ለማለት ነው? እሺ አንድ ሰው እድለኛ ነው ስንል ያው እናምንም። ለምሳሌ ግን ጥያቄ ነበረ ለምን እንደማስረዳ አልገባኝ። አይደለም አሁን ያንተን አረዳድ ነው። እድልህ አንተ ጀምርከው። ለምሳሌ እኛ እድል የሚባለው ነገር ምን መሰለህ? አምላክ አላህ ሱብሓነሁ ወተዓላ ሰውን ፈጥሮታል። ሰርቶ እንደሚያገኝ ወይም ደግሞ መልካምን እንዲሰራ ከክፉ እንዲጠነቀቅ ይህን ነገር አላህ ሱብሓነሁ ወተዓላ በነቢያት በኩል ያዞታል። የሚታዘውን ነገር የሚከለከለውን ነገር ከልክሎታል። በዛ መሰረት ይሄዳል። ወይንም ደግሞ ከዚያ ውጭ የሚያገኛቸው ከዚህ ከእምነት ባሻገር ባሉ ነገራቶች ላይ ከአላህ ሱብሓነሁ ወተዓላ ዘንድ ያንን ነገር መታደል የሚባል ነገር ሳይሆን እንደ ስራው ነው። ወለይሰ ሊልኢንሳኒ ኢላ ማ ሰዓ ይላል። የሰው ልጅ ከሰራው ውጭ በፍጹም የሚያገኘው ነገር አይደለም ማለት። ከሰራ የተሻለን ነገር ያገኛል፣ ካልሰራን ነገር አያገኝም። ይህ ነው ያለው ነገር። እሺ ሰው እድል የሚባል ነገር ሲያደርግ እንግላችሁ ማለት አንድ ሰው አሁን ለምሳሌ አሁን ስንኖር ይህ ሰውኛ ነው። ለምሳሌ ሲወጥልህ እድለኛ ነህ ትባላለህ። ይህ አዲስ ነገር አይደለም። ይህ ነገር ደግሞ ደስ ስታጣ እድለ ቢስ ይባላል። ሰው ጋር እናንተ አልፈቀደ እድል በግልህ አዳረግ አሁን ምሳሌ ከመስጠት ጀምሮ ራሱ ውስጥም ያናምንበትም አይችልም። በተሪ የሚባል ነገር አይቻልም። እንደ ምሳሌ ብታመጣው ለሚባል ነገር አሁን በሆነ አናምንበትም በፍጹም። እሺ السلام عليكم. وعليكم السلام. ጥያቄ ክርስቲያን ነበርኩና ከሰለምኩ 7 ዓመቴ ነው። ሻሃዳ ከያዝኩ አሁን ላይ በደንብ ሲባኝና እውቀቱ ሲኖረኝ መልሼ ሻሃዳ መስጠት አለብኝ ወይስ ከዚያ በኋላ አምነሽበት በዚያ ወቅት ካልሻርና የእስላምን ህግ ስርዓት ፈጸም እንዳትሻለና እዚያ ይጠብቅብሽ። በዚያው በሱራት ውስጥ በምትሰግጂ ሱራት ውስጥ የሻሃዳ ቃል ስላለ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ የሚለው የሻሃዳ ቃል ነው። እሱም አምነሽበት ስለሆነ እያልሽ ያለው እሱ በቂ ነው። ራሱ እንዳትሽ ከዚያ በኋላ ከክር በኋላ አምነሽ በኢስላም ህግና ስርዓት ላይ ኖርሽ፣ እሱ እንደ ሻሃዳ ይቆጠራል እያልኩሽ። እሺ ጥያቄ አለ? እሺ ጥያቄ ያላችሁ ልጆች? ኢስላም ብለህ ያገውልናል። እሺ ጥያቄ ምንድን ነው?
የኔ ጥያቄ ቁርአን ከመጽሐፍ ቅዱስ ይበልጣል? ቁርአን የአላህ ቃል ነው። መጽሐፍ ቅዱስ ደግሞ የሰዎች የራሳቸው የስራቸው ውጤት ነው። ሁለቱም እንደየራሳቸው ይህንን ይመሰክራሉ። ቁርአንን ስትከፍተው ጊዜ ተንዚሉል ኪታብ ሚነላህ ይላል። ይህ ቁርአን መወረዱ ከአላህ ዘንድ ሉቃስ ራሱ ሲናገር ይህን ልጽፍላቸው እኔ ሁሉን ተከታታይ ልጽፍላቸው መልካም ነው ስለታየኝ ጻፍኩላቸው እያለ የራሱ የስራ ውጤት እንደሆነ ይናገራል። ያ ነው። እሺ እኔ ለምን ጠየቁ? ሱራ 10 አያ 94 ላይ መሐመድ ሆይ ወደ አንተ ካወረድነው ጥርጥር ካለ ከዛ በፊት መጽሐፉን ያነበቡ ሰዎችን ጠይቅላል። ስለዚህ አሁን መሐመድ ላይ እየወረደ ያለውን ቁርአን ያነበቡ ሰዎች ስለሌሉ ከመጽሐፍ ቅዱስና እንጂልና ዘቡር ቶራ እነሱን ያነበቡ ሰዎች ጠይቅ እንደማለት ነው ብዬ ነው። የማይበልጥ ከሆነ ለምንድን ነው ቁርአኑ ባይብል ላይ ዲፔንደንት ነው? ባይብል ላይ አይደለም። እንዴት እንደሆነ ላስረዳህ። ምን ለማለት ነው? አላህ የቁርአን አንቀጽ ስለፈታው ከቶ ምን እንደከማ ያስፈልገው ወሰአ ምን ይላል መሰለህ? እሱ ላይ ሱረት ዩኑስ ላይ ነው ምዕራፍ 10 ቁጥር 94 ላይ فإن كنت في شك مما أنزلنا فاسأل الذين يقرؤون الكتاب من قبلك محمد ሆይ ወደ አንተ ባወረድነው ዛሬ ውስጥ ብትሆን ከአንተ በፊት መጽሐፉን የሚያነቡትን ጠይቃቸው ይላል። ማንን ነው ከአንተ በፊት መጽሐፉን የሚያነቡትን ያለው? ነቢያቶች እንደሆነ አላህ ራሱ ቃል በቃል ተናግሯል። ሱረቱ ዙኽሩፍ ላይ ወረድ ብሎ እዚያው ምን አለ? ወስአል መን አርሰልና ምን ቀብሊከ ሚን ሩሱሊና አለ። ሙሐመድ ሆይ ከአንተ በፊት የላኳቸውን መልእክተኞችን ጠይቅ አለ። ስለዚህ አላህ ጠይቅ እያለ ያለው ነቢያቶችን እንጂ ሌላውን ህዝብ አይደለም። ይወጣል አይደል? ያ ታዲያ ነቢያቶችን የታጊት የሚጠይቃቸው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም መጠየቅ ቢፈልጉ ነቢያቶችን ከዚያ በኋላ አገናኝቷቸዋል። የት? ቤተ መቅደስ አገናኝቷቸዋል። ቤተል መቅደስ ኢየሩሳሌም ነቢያቶችን ሁሉ አይተዋቸዋል፣ አግኝተዋቸዋል። ካገኟቸው ነቢያት መካከል የእነዚህን የሶስት መጽሐፍ ነቢያት ባለቤት ሙሴን አግኝተውታል፣ ክርስቶስን አግኝተውታል። መጠየቅ ቢፈልጉ ነቢያችን ሰለላሁ ዐለይሂ ወሰለም እነርሱን ያዝ አድርገው ይጠይቋቸው ነበር፣ ግን አልጠይቋቸውም ነበር። ምክንያቱም ወዲያው ምን አለ? የቁርአን አንቀጽ በወረደ ጊዜ ለም አሽኩ ለም አስአላ ነው። ትጠራጠር ጠይቅ ሲባሉ ኧረ ጌታ አልጠራጠርም ማንንም አልጠይቅም በአንተ ተብቃቅቻለሁ ያሉ በቃ እነዚያ ነቢያት አግኝተዋቸው ነበር። ነቢ ሰለላሁ ዐለይሂ ወሰለም መጠየቅ ቢፈልጉ ይጠይቋቸው ነበር፣ ግን አልጠይቋቸውም። ይህን ይመስላል። እሺ እና ጠይቅ እያለ ያለው መልእክተኞችን ነው፣ ነቢያቶችን ነው። እሺ ሌላው እኔ ነቢዩ መሐመድ ከአደም ጋር ሲነጋገሩ አይቻለሁ። እንትን ላይ ሐዲስ ላይ ሲነጋገሩ በምንድን ነው? ለምሳሌ እኔ አሁን ኢየሱስ ክርስቶስ ኮዲንግ ነግሬዋለሁ ልትልም ባሉ ኮዲንግ አለ የሸይጣን አውርደው ለምን ይወርዳል? ያክል ተዋት ይጠይቅ ስለ ቁርአን የሚጠይቅ ሰው በጣም ደስ ይለኛል። ስለ ሐዲስ የሚጠይቅ ሰው በጣም ደስ ይለኛል። ይጠይቅ፣ ደስ ያለው መጠይቅ ይችላል። አይ እሺ ጥያቄ ያለው ሰው አለ? እንዴት ነህ አሹ? ሰላም ነው?
እንዴት ነሽ ቤቲ? ደህና ነሽ ወይ? ደህና ነኝ አልሐምዱሊላህ። አለው ይመስገን። ያው በፕሮቴስታንትና በኦርቶዶክስ እምነት ልዩነት አለና የፕሮቴስታንት እምነት በክርስቶስ ስላመነ አሁን ደግሞ መንግስተ ሰማያትን እንገባለን ብለው ነው ደምድመው የሚያውቁ ማለት ነው። ለሚገርሙ አምነው ከሞትን መንግስተ ሰማያትን እንወስዳለን ብለው ነው። እርግጠኛው ያው በኦርቶዶክሶች ኦርቶዶክስ እምነት ደግሞ እርግጠኛ አይደለም። አገልጋይ ሆኖ እንደዚህ እርግጠኛ አይደለም። ከሞት ነው ነፍሳቸው እንዴት ነው መንግስተ ሰማያት እንደምትገቡ ታምናላችሁ ሲባሉ እርግጠኛ አይደለንም ነገር ነው የሚያውቀው እና በእንደዚህ አይነት ነገር እርግጠኛ የሆነው የፕሮቴስታንት እርግጠኛ ሆኖ ላወራት የሚችለው ሊወርስ እንደሚችል እና ሙስሊሞችም እንደ ፕሮቴስታንት እርግጠኛ ናቸው። እኛ በጣም እርግጠኛ ነን፣ መዳናችንን እርግጠኛ ነን፣ ወደ ገባም እርግጠኛ ነን። ማስረጃ ቃለ ሱብሓነሁ ወተዓላ ቀድ አፍለሐ አልሙእሚኑን፣ አማኞች በእርግጥም ድናችኋል ብሎ 4 ነጥብ ዘግቷል። ድናችኋል ብሎ በ4 ነጥብ ዘጋ። አንድ ሰው አማኝ በመሆኑ ከአላህ ሱብሓነሁ ወተዓላ ዘንድ የሚድንበትን መንገድ ይዟል። ድናችኋል ብሎ አላህ አረጋግጧል። ገነት እንደምትገቡት እናንተ እርግጠኛ ናቸው ወይ? አዎ አላህ ሱብሓነሁ ወተዓላ ሙስሊሞች የገነት ናቸው ብሎ አስረግጦ ይህን በርካታ ቦታ ላይ የተናገረው ቃል በቃል ምን አለ? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉ ልጀና አለ። እነዚያ ሙስሊም የሆኑትን ገነትን ግቡ ነው የምላቸው አለ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ሁን አንድ ታላቅ ሰሓባቸውን ለዑመር ብን አልኸጣብ ምን አሉት? የብነ አልኸጣብ ኢዝሃብ ወናዲ ፊ ናስ እነ ልጀነተ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉት። አንተ ዑመር ብን አልኸጣብ ወይ የኸጣብ ልጅ ሂድና በሰዎች መካከል ይሄን አዋጅ ንገር፣ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይባትም ብለህ ተናገር አሉት። የሙስሊሞች ቀጥታ ወደ ገነት እንደሚሄዱ ቃል ተናግረው ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ኡመቲ የድኹሉነ ልጀና አሉ። የኔ ትውልድ ሁላችሁም ወደ ገነት ትገባላችሁ ብለው አረጋግጠው ተናግረዋል ማለት ነው። በእስልምና ላይ ነው ክርስቲያኖች ገነት ይገባሉ የሚል ልክ እንዲህ ቃል በቃል እኔ እንዳመጣሁት የትኛውም መጽሐፍ ቅዱስ ስፍራ ላይ የለም። ክርስቲያኖች ገነት ይገባሉ የሚል የለም። ከይቅርታ ጋር ሙስሊሞች ሰላም ነው። መጽሐፍ ቅዱስ ላይ ይናገራል። በክርስቶስ በእኔ የሚያምን የዘላለም ሕይወት አለው ይላል። በክርስቶስ የሚያምኑ የዘላለምን ሕይወት እንዳለ መጽሐፍ ቅዱስ ላይ ይናገራል እና ከዛ አንጻር ነው ፕሮቴስታንትን በኢየሱስ ክርስቶስ አምነናል መንግስተ ሰማያትን እንደሚወርሱ ያወራሉ። በዚህ ማለት ነው መጽሐፍ ቅዱስ ላይ ስላለ። ግን የኦርቶዶክሶች እምነት ደግሞ በእንደዚህ አይነት ነገር እርግጠኛ ብጠይቃቸው አገልጋዩ ሆነ የእነሱ ዘማሪ ብጠይቁ አይሉም፣ እርግጠኛ አይደሉም። እርግጠኛ ሆኖ አይነግሩም። እግዚአብሔር የሚያውቀው እና ልክ እንደዛ እናንተ ጋር እንደዚህ አይነት ልልህ ፈልጌ ነበር። እሺ ሴቶች በገነት ይገባሉ ይላል። ምንድነው በማርያም ታላችሁ መልስ ስጡ። ለምን እርግጠኛ ለማትሆኑ ሙስሊሞች እርግጠኛ ሆኖ ነው የሚያወሩ። ይህ እምነትሽ ምንድን ነው? እንዴት ነሽ? ወይስ ምናፍቅ ነሽ? ምንድን ነሽ? ምናፍቅ አይባልም። እኔ ኦርቶዶክስ ነኝ። ጥያቄ ስለሚፈጥርብኝ ነው። ጴንጤዎችን እንዴት ስጠይቃቸው እርግጠኛ ሆኖ ነው የሚያወሩት እና ኦርቶዶክስ ደግሞ እንደዚህ አይነት ሲጀመር ለምን ትጠይቂያለሽ? እነሱ ምን እንዲያዙት እምነት መስሎሽ ነው? እነሱን እንዳትጠይቂ ሌላ ነገር መቼም ቢሆን እነሱ አትጠይቂ። ምክንያቱም አንቺ ስላመንሽ ብቻ ትገበለሽ ሳይሆን ራሽ ስራ ነው በሰራው ስራ። አይ መጽሐፍ ቅዱስ ላይ በልጁ የሚያምን የዘላለም ሕይወት አለው ነው የሚለው።
ጴንጤ ደግሞ በልጅ በክርስቶስ አምነናል እንገባለን ብለው ደምድመውልን ነው የሚመሰክሩልን ማለት ነው። ኦርቶዶክሶች ጋር ደግሞ እንደዚህ አይነት ነገር የለም አይልም። የለም እንደዛ ተብሎ እንደዛ የሚባል ነገር የለም። ጴንጤዎችን ታይ ባይሆኑ እሱን ታይ ውሶ አንዴ እሷን ላናግራት እስኪ አንዴ። ቤቲ 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 ወይ አይሰማም? በክርስቶስ ያመነ ዘላለም ሕይወት አለው ብለሽ ነበርና ጽድቅ ነገር ሳሰሪ እንዴት ነው ገነት ምገኝ? ጻድቅ ሲጀመር የለም፣ ጻድቅ እግዚአብሔር ነው። ግን ያው በልጁ በክርስቶስ ኢየሱስ ስታምን የዘላለምን ሕይወት ታገኛለህ። እኮ ክርስቶስን መምሰል አለብሽ። ክርስቶስን ልክ ሰው አምነህ ስላመንክ ብቻ ማለት ነው። ነገር ግን መጽሐፍ ቅዱስ ላይ ገላትያ ላይ እንደሚናገረው የስጋ ነገር የተገለጠ ይላል። እሱም ኃጢአት፣ ዝሙት ምናምን ይላል። ልክ አንተ እንዳልከው ማለት ነው። ያን ደግሞ የሰው ልጅ ስጋ ለባሽ ስለሆነ ያን አላደርግም ማለት ስለሚከብድ ግዴታ መንፈስ ቅዱስ የሚባለው ነገር በህይወት ሊኖር ይችላል፣ ሊኖር ይገባል። መንፈስ ቅዱስ በህይወት ሲኖር ልክ ገላትያ ላይ የስጋ ነገር የተገለጠ ነው ካለ በኋላ ዝሙት፣ ኃጢአት ካለ በኋላ ታች ላይ ደግሞ ልክ እንደዛውም የመንፈስ ፍሬዎች ደግሞ ፍቅር፣ አንድነት፣ ሰላም ነው ብሎ እንደዛው ከታች ይዘረዝራል። ያን ደግሞ ልታደርግ የምችለው መንፈስ ቅዱስ በህይወት ውስጥ ሲኖር፣ ሰው ስጋ ለባሽ ነው፣ አቅም የለውም። መንፈስ ቅዱስን ደግሞ የምትቀበለው ጌታ ኢየሱስን የህይወት አዳኝ አድርገህ ስትቀበል ያን ልታደርግ የምችለው ማለት ነው። እሺ ገነት ለመንግስተ ሰማያትን ለመውረስ መልካም ስራ መስራት አይጠበቅብሽ እኮ አልኩ እኮ ነገር በልጁ ግዴታ ይጠበቃል። አምነሽ አንድ ሃይማኖት ነው ያለው። አሁን ይህን ከዚህ ቤት መወያየት ምን አስፈልጋችሁ? መጀመሪያ እሷ ጥያቄው እና ለሁሱ ማብራሪያ ወይንስ ደግሞ አንቺ እያብራራሽለት ነው ወይንስ ከሁሱ ማብራሪያ? እኔማ ሀሳቤ እሱን ልጠይቀው ነው። እናንተ እንደ ፕሮቴስታንት እርግጠኛ ናችሁ ብለው ፈልጅ ተሳስተሻል። ጀመር እሱን ቀጥታ ዳይሬክት መጠየቅ ነው ያለብሽ። ኦርቶዶክሶች እንደዚህ ነው ምናምን እርግጠኛ አይደሉም ምናምን ብለሽ ማውራት አልነበረብሽም። ልክ አይደለሽም። ቤቱንም ደግሞ ጠንቅቀሽ ወቂ። እንደዚህ አይነት ነገር የምታወሪበትን ቤቱን ጠንቅቀሽ ወቂ። ሪከርድ ተደርጎ ፖለቲካ የሚሰራበት ቤት መጠሽ እንዲህ ነገር ባታወሪ ጥሩ ነው። እና ሁሱ ቀደም ክርስቲያኖች ከገነት መግባት የለም ስለነበርና ፕሮቴስታንት ነች ሁሱ ቆይ እስኪ አንዴ ሁሱ ቤት ያቺ እኮ መናፍቅ ነሽ። ቆይ በማርያም አንድ ዝም በል ሁሱ ቦታ አትሰራ ደግሞ አንድ ጊዜ ሰምር ሞክርሽ። እሺ ባባ ቀጥላ ክርስቲያኖች ገነት ይገባሉ የሚል ጥቅስ የለም። መጽሐፍ ቅዱስ ነው ትክክል አይገቡም የሚልም ጥቅስ እንደሌለው ሁላ እሺ ላይኖር ይችላል። እና ቅድም ቤቲ ገነት እንደምትገቡ ምናምን ስትነግራት ነበረ። 779 ላይ እኮ ከሰዎችም ከጋኔኖችም ለገሃነም ፈጠርን ይላል። ይሄ አንተ ቅድም ካልከው ጋር በጣም ፈጽሞ የሚጋጭ ነው። ማን ያለ ጠይቀኝ ስለሱ ላስረዳ ነው። እዚያ ቦታ ላይ ሰዎችም ጋኔኖችም ለገሃነም ተፈጥረዋል የሚለው ወይንስ ከሰዎችም ከጋኔኖችም ለእሳት ተፈጥረዋል የሚል ነው የሚለው? ከሰዎችም ከጋኔኖችም ለገሃነም ፈጠርን ይላል። አንተ ከገሃነም የተፈጠር ከሆነ አይደለም። እንዴት ታውቃለህ? እዚያው አላህ በቁርአን ላይ ያመኑት ለገነት የተፈጠሩት እያለ ተናገረ። ማስረጃ ያላመኑ ሙስሊሞችም አሉ ማለት ነው። ያላመኑ ከሃዲያኖች ናቸው። እነርሱ ናቸው ሙስሊም እኮ ነው የሚለው። ከሰዎችም ከጋኔኖችም ለገሃነም ፈጠርን ካለ እስልምና ላይ ያሉ ነው እንዴ? ስለ ሌላ እምነት ነው እንደሚያወራው? እንዴት? እስኪ ማስረጃ ምንድን ነው ስለ ሌላ እምነት ማውራቱ?
እዛው ላይ አውት ላይ እዛው አንቀጽ እዛው ስትጨርሰው ጊዜ ምን ይላል? ولقد ذرأنا لجهنم كثيرا من الجن والإنس لهم قلوب لا يفقهون بها ولهم أعين لا يبصرون بها ولهم آذان لا يسمعون بها أولئك كالأنعام بل هم أضل أولئك هم الغافلون لا ከሰዎችም ከጋኔኖችም ለእሳት ተደርጓቸዋል ካለ በኋላ እነማን እንደሆኑ እዛው ገለጻቸው። ለእነርሱ ዓይን አላቸው ግን አያዩበትም ማለት፣ ጆሮ አላቸው ግን አይሰሙበትም፣ ልብ አላቸው ግን አያገናዝቡበትም ማለት። እኔ ያልገባኝ ነገር ከተፈጠሩ በኋላ ነው ለገሃነም የሚያበቃ ስራ የሰሩት ወይ ሲፈጠሩ ራሱ ለገሃነም የተፈጠሩ ናቸው? ከተፈጠሩ በኋላ ነው። ግን ያን አላህ እንደዛ የሚል የለም። ጥቅሱ እንደዛ አይደለም የሚለው። ከሰዎችም ከጋኔኖችም ለገሃነም ፈጠር ነው የሚለው። መፈጠር ማለት እኮ አስቀድሞ ለገሃነም ተዘጋጅተው የተፈጠሩ ናቸው። ተዘጋጅተው የሚለውን ከራስህ አትጨምር እንዴ። ፈጠርን ማለት ማለት ነው። ፈጠርን ማለት እኮ በቃ ተፈጠሩ ነው። ለምሳሌ አንድ ሰው ሽባ ሆኖ ከተፈጠረ በኋላ እኮ በኋላ ላይ አደጋ ደርሶበት ነው ማለት አይችልም። ቀድሞውን የተፈጠረ ነው። በኋላ ከጠየቅ በኋላ ታዳምጥ እንዴ። ብዙ እያዳመጥ እሺ፣ አዳምጥ። ምን አይነት ሰዎች እንደሆኑ አላህ ሱብሓነሁ ወተዓላ እዚያው ጋር ገለጻቸው። ዓይን አላቸው ግን አያዩበትም፣ ጆሮ አላቸው ግን አይሰሙበትም፣ ልብ አላቸው አያገናዝቡበትም ማለት። ዓይናቸውን መቼ ነው እነዚህ ሰዎች አለማገናዘብ፣ አለማየት፣ አለመስማት የጀመሩት መቼ ነው? ሳይፈጠሩ በፊት ነው? ከተፈጠሩ በኋላ? ምድር ላይ መለስ እኔ ስለ ነው ያወራል። ስለዚህ ስለዛ አይደለም። ስለዚህ አይደለም ሰው የተፈጠሩ ነው። ሌላ ቦታ አይደለም። እዛው ላይ ነው። ሌላ ቦታ ላሳይ። አሁን ያነበብኩት እዛው ነው። አልጨረስኩም እና ነው ባባ ላሳየሽ። ሌላ ቦታ ሳይሆን እዛቸው አንቀጽ ላይ ነው። ሁለተኛ አንቀጽ ራሱ አልሄድኩም። እዛው ላይ ገልጿቸዋል እያልኩ እና ላሳየህ እዛው እንደሆነ ምዕራፍ 7 አይደል? ያው ምዕራፍ 7 ቁጥር 179 ቁጥር 179 ይታያል። ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን። አንተ እዚህ ድረስ ብቻ መስላ ነው አይደል? ማን ጋር ቀጥሎ ገለጻቸው። ለእነርሱ አላቸው በእርሳቸው የማያውቁባቸው ልቦች አሏቸው፣ ለእነርሱ በእርሳቸው የማያዩባቸው ዓይኖች አሏቸው፣ ለእነርሱ በእርሳቸው የማይሰሙባቸው ጆሮዎች አሏቸው። እነዚህ እንደ እንስሳዎች ናቸው አለ። ልክ ይልቁንም ለእነርሱ በጣም የተሳሳቱ ናቸው። እነዚያ ዘንጊዎች እነርሱ ናቸው አለ። የትም ሳትሄድ እዚያው ላይ ነው አላህ ይገለጽ እኮ እነማን ናቸው? ያው እነዚህ ጆሮ አላቸው ግን የማይሰሙበት ማለት የአምላክን ቃል ማየትም የማይፈልጉ ናቸው እኮ። ከየትኛው እምነት ምን እንደሆኑ እኮ የሚታወቅ ነገር የለም። ማናቸው የአምላክ ቃል የማይሰሙት? ከሃዲያን እኮ ማለት እኮ ሙስሊም ነበረም ሊሆን ይችላል። አይደለም ሙስሊምማ የገነት እንደሆነ የማያስማማችሁ እንደሆነ እናውቃለን። ማስረጃ እንዴ የሚታወቅ ነገር እኮ ነው። ኡስታዞች ከአንተ ጋር ራሱ ዲቤት ለማድረግ ስንት ይፈልገዋል እንዴ? ማስረጃ እንዳ አንተ አሁን ከፊት ያለው እነሱ አይመጡ። ምን ማስረጃ እንዴ? ለተናገር ለምሳሌ እነሱ እጅ አለው እግር አለው አይሉም፣ አንተ አለው ትላለህ። አላህ ምን አለ? ስለ አላህ ነው እንዴ ጠይቁኝ። እና እጅ አለው እግር አለው የሚለው ስለማን ነው? ስለ ሁለታችሁ እምነት ነው። ለምሳሌ አባሾች አይቀበሉትም። ስለማን ነው? የእምነታቸውና እምነታችን ስለማን ነው? ስለ እኔ ነው ስለ አንተ? እስልምና አንድ ነው እያልከኝ ባልሆነ ብቻ እና ስንት ነው? በማርያም ጥያቄ አለ መረዳት ፈልገው አይደለም። ተረዳህ? ልክ አሳየኝ የቱ ጋር ነው ያለው። ሌላ ቦታ ስትሄድ እዛው አሳየው። ልክ ሳሳየው ሌላ ፍልስፍና ይፈለሰፋል። ልክ ይሄንን አሁን ለሚጠይቀው ባሳየው ሌላ ፍልስፍና ውሃቢ ያለ ሳይ ሙስሊም 79 ላይ ሴት ልጅ በአስተሳሰብ ጎዶሎ ናት ይላል። ለምንድን ነው እንደዚህ የሚለው? ወንድ ልጅ ልክ እንደ አጥንት ነው ይላል መጽሐፍ ቅዱስ ላይ። ወከጃህሽ الفرا يولد الانسان በአንተና በበቅሎ መካከል ምንም ልዩነት የለም።
በአንተና በውሻ መካከል ምንም ልዩነት የለም። እና ማስረጃ ያሳየ መጽሐፍ ላይ ጥቅስ ንገረኝ። መጽሐፈ መክብብ ምዕራፍ 3 ቁጥር 19 ያውና ሰው ከእንስሳት ብልጫ የለውም ይላል። አላሁ አክበር። ሰው ከእንስሳት ብልጫ የለውም። እኩል ናችሁ። ይቅርታ ከእንስሳት ከብቻ አልኩኝ። እና ምንድን ነው የሚለው አሁን እዚህ ጋር? ሰው ከእንስሳት ብልጫ የለውም ማለት እግዚአብሔር ስለ ሰው ልጅ ከንቱነት እኮ እየተናገረ ነው። የከንቱ ፍጡር እንደሆንን ነው። ምንድን ነው አሁን ይህን እንደ ከባድ ነገር ታምጠው? ይኸው አንተ ራስህ ጨርሰው 19 መጨረሻውን አንብበው ምን እንደሚል አልተጨርስም። ምዕራፍ እንደውም ምዕራፍ ደግሜ ላንብብለው። ወደ አንድ ቦታ ይሄዳሉ። 19ኛው ያው ላንብብል። ሁሉም ከንቱ ነው እና ሰው ከእንስሳ ብልጫ የለውም። ያው ሁሉም ከከንቱ ነው፣ ከአፈር ነው የተፈጠረው። ስማኝ፣ ሁሉም ከአፈር ነው የተፈጠረው። አፈርን ይመስላል ነው። ይሄ እኮ የምናውቀው ነገር ነው። የሰው ልጅ ከንቱ ነው። ከአፈር ነው የተፈጠረው። ሁሉም ከአፈር ነው የተፈጠረው ይላል። ከአፈር ነው የተፈጠረው። የቱ ሁሉም ከአፈር ነው የተፈጠረው አይደለም። እዚህ ጥቅስ ላይ እዛ የሚል ቃል የለም። አንተና ከአፈር ነው ሁሉም ወደ አፈር ይመለሳል የሚል የለም። አይደለም። እዚህ ቦታ ላይ ሁሉም ከአፈር ነው የተፈጠረው ይላል። አልክ ለምን ታሻለህ? 20 ቁጥር ላይ እስኪ ስማኝ። እዚህ ቦታ ላይ እያወራ ያለው ስለምንድን ነው ከተባለ የሰውና የእንስሳትን እኩልነት ምን አለ እግዚአብሔር? ሰውና እንስሳ ምንም ብልጫ የለውም ማለት ይሄ ብቻ አይደለም። አንተ ምሳሌ ባባ ከይቅርታ ጋር እንደ መጽሐፍ ቅዱስ አንተ በግ ነህ አይደለ? ከይቅርታ ጋር ክርስቲያኖች፣ እሺ ባባ መልስ፣ እንደ መጽሐፍ ቅዱስ አንተ በግ ነህ አይደለ? እኛው አሜን ነው። ምን ማለት ነው? በግ ማለት ምን ማለት ነው? እስኪ በግ ለምሳሌ ኢትዮጵያዊነት ላይ በግ በምንድን ነው የሚፈጠው? እርግብ አሁን ለምሳሌ እርግብ ነህ ሲባል ኖርማል እርግብ ነው የምታስበው አንተ? በነገራችን ላይ ወደማትረዳው ነገር አትሄድና ሁሉ ወደ አንድ ቦታ ይሄዳል። ሁሉ ከአፈር ነው፣ ሁሉም ወደ አፈር ይመለሳል። የሰው ልጅ ነፋስ ወደ ላይ እንደምትወጣ የእንስሳት ነፍስም ወደ ታች ወደ ምድር ምናምን፣ በቃ ይሄ ስለሌላ ጉዳይ ነው። እና ሴት ልጅ ለምንድን ነው በስልና ጎሎ የተባለችው መስለኝ? ጎዶሎ አይደለም። አሁን ላስረዳ። ዘረጋ አውጣና ሳይን ጎዶሎ ካልሆነ አውጣና ሳይ። ይኸው ሳይ ሙስሊም 79 ላይ ነው ያለው። ትልቁ ላይ ነው። አውጣና ሳይ። ሳይ ሙስሊም 79 አውጣ። አንተ አይደል ለመጽሐፉ ቁርአን አንተ አይደል? ቁጥር ተናግረህ አትሄድም። ክፈት ለምትናገረው ልክ እኔ እየከፈትኩኝ እንደማሳይ። ሳይ ሙስሊም 79 እኔ ጥቅሱን ነው ያዝኩት ማውጣት ስለማልችል ነው። በቃ እንደሱ ከሆነ አንድ ጊዜ እሺ አውጥተህ ታይኝ። እሺ አንድ ትልቁ ላይ አድርጉ። ትልቁ ላይ አድርጉ። ትልቁ ላይ አድርጉ። እሺ በመጀመሪያ ሴቶች ከወንዶች ጋር እኩል እንደሆኑ ታምናለህ አታምንም? በእስልምና ባባ እሱን ጀምር። ሴቶችና ወንዶች አቻ እንደሆኑ እኩል እንደሆኑ ታውቃለህ አታውቅም? አቻ ቢሆኑ ኖሮ ጎዶሎ ናት ይላል ወይ ደግሞ የሁለት ሴት ምስክርነት እንደ አንድ ካለ አንድ ወንድ አንድ ምስክርነት ለሴት ሁለት ምስክርነት አይሰጥም ነበር። እንደዛ ቢሆን ምስክርነቱ ሁለት ይሁኑ የተባለበት ምክንያቱ ምን እንደሆነ ታውቃለህ? ለምንድን ነው ለሚሆነው ሲጀመር? ሁለት የሆኑ የተባለበት ምክንያት አንዷ ከረሳች ሌላኛዋ እንድታስታውሳት መርሳት ማለት ነው። ይህ እንኳን ማያስማማ ነገር ነው። ተው እሺ። ጎዶሎ ለምን ተባለች? ያለ እሱም ተው እሺ። ጎዶሎ ለምን ተባለች? ያን እኮ ነው እየፈታልህ ያለው። እዛ ቦታ ላይ የተነገረው ሐዲስ ናቂሰቱ ዐቅል ነቅስ ማለት ብዙ ትርጉም አለው። ነቅስ ማለት መጉደል አንደኛ ትርጉም ነው። ሁለተኛው ማለት ሶስተኛው መርሳት ወይም መዘንጋት የሚል ትርጉም አለው። ሰው አይደለችም እንደ ከወንዱ በምንድን ነው የምትለየው? አስተሳሰቧ ጎዶሎ ተደርጋ ነው የተፈጠረችው። ለችን አላሳየህ። እሺ ያው ሳይ ሙስሊም 79 ናውጣልኝ። ምንም አታሳይኝ። ለምን አላሳየህ? እኮ ሳይ ሙስሊም 79 ናውጣልኝ። በደንብ አድርጌ ነው የማሳየህ። ቆይ እኮ ሳይ ሙስሊም እንደ ጠያቄ
ይሄን አይደለም እንዴ? አንድ ሐዲስ አይደለም እኮ እስልምና ያለው ገብቶኛል ይላል እንዴ? ያው ወንድና ሴት እኩል እንደሆኑ ቃል በቃል ላሳየህ እያልኩህ እኮ ነው። አላይም ማለት ነው። 79 ነው ያለ ጥያቄ ይሄን አይደለም እንዴ? ሰይ አዳምጥ ያንን ሐዲስ ናሽ ላውጣልህና ተብራራልና ስንት ላይ 79 አድርግልኝ። አዎ ችግር የለም አደርግልሃለሁ። ሶሒህ ሙስሊም ስንት ነው? ሶሒህ ሙስሊም ስንት ነው? 79 የሚሉት አድርጋችሁኝ ነበረ። 79 እሺ 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 79 ያና ሶሒሁ ሙስሊም ያና ይሄ ነው አይደለ? ሶሒህ ሙስሊም አንድ ጊዜ ይችላል ብሏል። 79 ላይ አድርግና ትራንስሌት አድርገው። ያው በደንብ ተመልከት። ሶሒሁ ሙስሊም ይላል አይደለ? 79 ይላል አይደለ? እኮ ትራንስሌት አድርግልኝ። እሺ ይሄን ትራንስሌት እናድርግልህ። ዋው እንግሊዝኛ እሺ ያና እሺ ሰድልና እዚህ ጋር ነው የምንወስደው። ጉግል ትራንስሌት ይንካሽ ባባ አንድ ሜት ተናሳ ጎዶሎ ናት የሚለው የት አለ? የት አለ? 79 ያወጣልኝ እኮ ነው ያልኩት። 79 አይደለም 79 ላይ አድርግ። አሁን በደንብ ላሳይህ ነው። ከዚህ በኋላ እንዳትጠይቀን እሺ። 79ን ሶሒህ ሙስሊም 79 ላውጣልህ። 79 የሚለውን አውጣ እኮ ላሳይህ ነው። በደንብ አድርገህ ተመልከት እያልኩህ ነው። እሺ 79ን አታሳይ፣ የሚለውን አሳይ። የምን ነው የምታወራው? 79 ላይ ነው ያለው። አትደጋግም፣ አዳምጠህ ብሉቃኑ ይደጋግምልኛል እንዴ? ያውና ሶሒህ ሙስሊም አይደለ? ይሄ እኔ 79 የሚለውን ነው። 79 ላይ አይደለም። ማነው 79 ብሎ ያቀመጠበት? ያውና ሶሒህ ሙስሊም 77 78 ተከታተል። ሴት ልጅ አእምሮ ጎዶሎ ናት የሚለው የትኛው ላይ? ስለዚህ ያመጣው የሰጠው ቁጥር ዋሽተውሃል። አሁን ይሄንን ታነብልናለህ። አንተ ሴት ልጅ ጎዶሎ ነች የሚለው እንዳለ ቁርአን ላይ አታውቅም? ለአንተ ተናገርክ። የለም ማስረጃ ልታልቻልክም። አሁን ይችላል መሳች አይደለም። ያው ዋሽታ ማስረጃ ልታልቻልክም። ስለዚህ አታውቅም ማለት ነው። በቃ እኔ አላውቅም። አንተ የምታውቀው ነገርከን። የለም ዋሽታ። ስለዚህ ያው ልትናብባት አላውቅም ካልኩ ጥሩ ነው። አላልኩም። አንተ ነህ ዋሽታ ይችና ብሎ ትላለህ። ሁሌ ነው አይደለ? ይሄን ነገር የምታመጣው ሁሌ መልስ ይሰጣቸዋል። ይሄ ነገር አይገባችሁም እንደ ቆይ እናንተ እኔ ይሄን አውጥቼ አላውቅም በዚህ ጊዜ አንተም ያ ኢብራሂም የሚባለው ስንት የተነገረው ኢብራሂም የሚባለው ስንት የተነገረው አይገባችሁም እንደ እናንተ? ኮሜንት ላይ ያስረዳል። እፎ ራሱ በደንብ አስረድተዋቸዋል። ይሄ ነገር አንብበውና ለመጨረሻ ጊዜ ያስረዳ። እንትና ሰውነታቸውን እየነገርኩ እኮ ነው። አሰማኝም እንዴ? እሺ አንብበውና አስረዳን ምን ለማለት እንደሆነ። ሰውነታቸውን ለሰይጣን የሚገብሩ ሰዎች ነው ስለምን ነው የሚያወራው? በአጭሩ ልንገር። በቃ ይሄ ብዙ ጊዜ ማባር አንብበውና ታስረዳናለህ። ምን ይላል? ነገርኩ እኮ ይሄ ሰውነታቸውን ለርኩስ ነገር ለዲያብሎስ የሚገብሩ ሰዎች ነው። ስለነሱ ነው እኮ። የትኛው ቁጥር 1 ነው ቁጥር 2? ምኑ ነው ቁጥር 1 ቁጥር 2 የምትለው? ቁጥር 1 ነው እንደምትለው ሁሉንም አይደለም። አው ቁጥር 1 ስለምንድን ነው የሚያወራው? ንገርና እኮ ነገርኩ እኮ። ረበፈት አንብበው እንደሚል ከዚህ በፊት አልሰማም እንደ አንተ ስለዚህ ጉዳይ እነኚህ ሰዎች ምን እንደሆኑ ስንቴ ነው የተነገረ? ስንቴ ነው የተነገረ? አልሰማሁም። አንተን አሁን ከፊት ያለው አንብብና ስለዚህ ቪዲዮ ከፍቼ ላሳይ ማለት ነው መልሱ በደንብ
አባቶች መልስ የሰጡበትን ቪዲዮ አለ። እሺ ለማንኛውም በዚያ ስላነሱት ጉዳይ ትንሽ ላብራራላችሁ። ብዙ ጊዜ ክርስቲያኖችን ጥያቄ ስለሆነ እኔ ላብራራለህ ያ ሐዲስ ምን ለማለት እንደሆነ ስለው አልፈልግም። እሺ ሴት ልጅ እኩል እንደሆነች ከወንድ ልጅ ጋር ላሳይህ። አልፈልግም። ታዲያ ሲያችን ብቻ ነው የምፈልገው 79 ይሄን አውጣልኝ አይቻል። እኔ ግን ይሄን አውጥቼ አንብብልኝ ስለው አልፈልግም፣ ይሄን አላነበብም። ከዚያስ ማብራሪያውን ብቻ ዝም ብዬ ነገረኝ። አይቻል አንበር ባዳም ለመሆኑ ሴት ልጅ የአእምሮ ጎደሎ ነች ይላል ሐዲሱ። ወደሚለው እንምጣ። ያን ከማየታችን በፊት ሴት ልጅ እኩል ነች ወይንስ አይደለችም ከወንድ ልጅ ጋር የሚለውን እናያለን። ብዙ ጊዜ እነዚህ ሰዎች የሚያስቡት ምንድን ነው? እኩል አይደለችም ብለው ነው የሚያስቡት። ቦታቸዋል አይደለ? አሁን ከእስልምና ያለውንና ከመጽሐፍ ቅዱስ ደግሞ ከክርስትና በዚህ በኩል ያለውን ብቻ አንስተን እንሄዳለን። ሴት ልጅ ከወንድ ልጅ ጋር አቻ ነች፣ እኩል ነች በእስልምና። እዚያ ጋር ታዲያ እየተወራ ያለው ስለ አንዲት ጉዳይ ነው። ስለምን እንደሆነም እናወራለን። እርሱ ሴት ልጅ አቻ ነች ከወንድ ልጅ ጋር የሚል ማስረጃ ታመጣልናለሁ? አዎ በደንብ አመጣላቸዋለሁ። ማስረጃ ናውጣላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጅ የወንድ ልጅ እኩያ ነች ወይም አቻ ነች ብለው ቃል በቃል ተናግረዋል። ማስረጃ ላሳያችሁ። ስለዚህ እኩልነቷ ተገለጸ። እዚያ ቦታ ላይ ናቅሰቱ ዐቅል የሚለው ምን ለማለት እንደሆነ በቁርአኑ ፈተውታል። ነቢ ሰለላሁ ዐለይሂ ወሰለም ለምን ሁለት ምስክር ይሆን የተባለበትን ምክንያት ነቢያችን ሰለላሁ ዐለይሂ ወሰለም በመርሳቷ ምክንያት ነው። በዚያው ላይ ላሳያቸው ነው። እሱ ምን እንዳሉ ላሳያቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጅ ከወንድ ልጅ ጋር ምንም እኩል እንደሆነች የተናገሩበት። እንዳውም ሴቶች የሚበልጡበት ሁሉ ጊዜ አለ፣ ወንድም አንዳንዴ የሚበልጥበት ጊዜ አለ። በፈሻላ እዚህ ጋር እንመልከት። ማስረጃ ሴት ልጅ የወንድ ልጅ አቻ ወይንም እኩያ እኩል እንደሆነች የተገለጸበት ያውና እዚህ ጋር ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ቦታ ላይ ሲናገሩ ምን አሉ? ያውና ምንጭን ያዙት። ሰሒህ አቡ ዳውድ 236 ላይ ታገኛላችሁ። አቡ ዳውድ ላይ ወደ አማርኛ ልቀይርላችሁ፣ ባጭሩ ወደ አማርኛ ልቀይርላችሁ። እሺ እንዴ ወደ ዕብራይስጥ ነው የቀየርኩት። ወደ አምሃሪክ እናድርገው። ባጭሩ ያውና እዚህ ጋር ይገኛል። ረጅም ነው ሐዲሱ። ከዚህ ጋር ረጅም ሐዲስ መጨረሻ ላይ ምን ይላል? እዚህ ጋር ልጆች ምን እንደሚል ተመልከቱ። ሴቶች የወንዶች አቻ ናቸው። ቃል በቃል ነቢያችን ሰለላሁ ዐለይሂ ወሰለም አቻ ናቸው ብለው ተናግረዋል። አያችሁ፣ ያ ነው። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ሲናገሩ አሉ ሴቶች ከወንዶች ጋር እኩል እንደሆኑ كمل من الرجال كثير ولم يكن من النساء إلا 4 وهو مريم وآسيا وفاطمة خديجة ከወንዶች ሙሉነትን የተጎናጸፉ ወይም ጽድቅና የተጎናጸፉ በርካቶች አሉ፣ ሴቶች እዚያው ብለው ገለጹ። ከነዚያ መካከል ለናሙናነት ያክል ማርያም የመሲሁ እናት፣ ልክ እንዲሁ ፋጢማ፣ ኸዲጃ፣ ልክ እንዲሁ አሲያ ብንት ሙዛሒም ዘውጀት ፍርዓን ምራት ፍርዓን፣ እነዚህ አራቱ ሙሉ ናቸው ብለው ገለጿቸው ለናሙናነት ያክል። ስለዚህ ስለ ምንድነው እያወራ ያለ? ሴቶች ከወንዶች ጋር እኩል እንደሆኑ ተገልጿል። ታዲያ ሐዲሱ ላይ እየተወራ ያለው ምንድን ነው? ናቅሰቱ ዐቅል ማለት እንደ ሴቶች ናቅሰቱ ዐቅል ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። አረብኛ ሰፊ የሆነ ቃል ነው። ምናልባት ጉግል ላይ ሲተረጉምላቸው ጉድለት ብሎ የሚለውን ተርጉሞ አስቀምጦላቸው ሊሆን ይችላል። ወይም ደግሞ እንግሊዝኛ ማን እንደተረጎመ አናውቅም። ሱና ዶትኮም ላይ ያለው እንደ አጠቃላይ ግን ነቅስ ማለት በእኛ ብዙ ትርጉሞች አሉት። ነቅስ ማለት ምንም የማይካድ አንደኛ ትርጓሜው መጉደል ማለት ነው። ሌላው ማነስ ይወጣል፣ እርሱ ትርጓሜ ነው። ሌላው ደግሞ መርሳትና መዘንጋት። አንድ ሰው ሲዘነጋ ያ ነገር ነቅስ ተብሎ ማን ነው ይጠራል? ይወጣል ሲራታ ጊዜ። ታዲያ በዛ ቦታ ላይ ሴቶች የታሰቡበት ምንድን ነው ከተባለ እዚያው ምክንያቱ ምን እንደሆነ ስለገለጸ ነብዩ ሰለላሁ ዐለይሂ ወሰለም ሐዲሱ ላይ ምን አሉ? ለምንድን ነው ናቅሰቱ ዐቅል የተባለው አንተ አላህ መልእክተኛ ብለው ሴቶች ሲጠይቋቸው ከወንዶች
አንድ ምስክር ከሴቶች ሁለት ምስክር ይሆን አልተባለምን ብለዋል ሰለላሁ ዐለይሂ ወሰለም። አያቸው አይደለ? እዚህ ጋር ነው ቁልፎ ያለው። ለምንድን ነው ሁለት ሴት አንድ ወንድ ምስክር ይሁን የተባለው የሚለውን ደግሞ አላህ በዚያው በቁርአን ላይ ያስቀምጦታል። ለምን እንደሆነ የነቅስን ትርጓሜ እዛው ቁርአን ላይ ታገኛላችሁ። ንሲያን እንደሆነ መርሳት እንደሆነ። ለምንድን ነው አላህ ያንን ያለው? አንደኛው ብትረሳ ሌላ ላይ እንዳይመስላችሁ ገንዘብን በሚበሉ ሰው ይወታችኋል አይደለ? በገንዘብ ብድር ላይ ነው። ምን አሳያችሁ? አላህ የተናገረውን ምን አሳያችሁ? ቦታ ላይ እንመልከተው። እሺ አንድ ክርስቲያን ኢትዮጵያ ልጅ ያስገቡታል። አላህ እጅ ያለው ካልክ በኋላ በቅቶኛል አለ። እግዚአብሔር እጅ ኑሮት እንደሚያጨበጭብ ባሳየህስ? አለ እግዚአብሔር በእጆቹ ያጨበጭባል። እጅ አጨበጭባለሁ፣ መዓቴንም እጨርሳለሁ፣ እኔ እግዚአብሔር ተናግሬያለሁ አለ። ያው እጁ ያጨበጭባል እግዚአብሔር። ተቀበል፣ የጌታ ሰው ተቀበል። አሁን ሱረቱል በቀራ ላይ ያለውን ላሳያችሁ። ለምንድን ነው ሁለት ሴቶች ምስክር የሆኑ የተባለበት ምክንያት አይምሮ ጎደሎ ስለሆነ ነው ይላል ወይ አላህ? በፍጹም አይልም። ታዲያ ምንድን ነው ከተባለ መርሳት ማለት ነው። እዛ ቦታ ላይ ጉድለት ተብሎ የተገለጸው መርሳት እንደሆነ ላሳያችሁ። አንደኛዋ ብትረሳ ሌላኛዋ እንድታስታውሳት ይላል። የት ይገኛል? አየት አዳይን ላይ ይገኛል። አዳይን ላይ ይገኛል። ያው እነዚህ ጋር ታገኝታላችሁ። የት ይገኛል? ይሄን ነው ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ቦታ ጊዜ ነው ሁለት ምስክር ሊሆኑ የተባሉበት የተናገሩበት። እሺ ልጆች ይታያችኋል? ይታያል ልጆች? ይንቀጥል። እናንተ ያመናችሁ ሆይ እስከ ተወሰነ ጊዜ ድረስ በዕዳ በተዋላችሁ ጊዜ ጻፉታል። ጸሐፊውን በመካከላችሁ በትክክል ይጻፍ። ጸሐፊም አላህ እንዳሳውቀው መጽሐፍን እንዲብል ይጻፍም ይላል። ያም በእርሱ ላይ ዕዳው ያለበት ሰው በቃሉ ያስጽፍ። አላህንም ጌታውን ይፍራ፣ ከእርሱም ካለበት ዕዳ ምንም አያጉድል እያለ ብድር ስለመበዳደር ነው እያወራ ያለው። ከዚያም ምስክሮችን ሲያደርግ ጊዜ ምን እንደሚል ተመልከቱ። አሁን ከዚህ ጀምራችሁ ተመልከቱ። ከወንዶቻችሁም ሁለት ምስክሮችን አስመስክሩ። ሁለት ወንዶችን ባይሆኑ ከምስክሮች ሲሆኑ ከምትወዷቸው የሆኑ አንድ ወንድና አንደኛዋ ስትረሳ አንደኛይቱ ሌላኛዋን እንድታስታውሳት ዘንድ ሁለት ሴቶች ይመስክሩ አለ። አያችሁ አይደለ? ሁለት ሴቶች የሆኑ የተባለበት ምክንያት ምንድን ነው? አንደኛዋ ብትረሳ ሌላኛዋን እንድታስታውሳት ዘንድ ሁለት ይሆናል። አለቀ በቃ። ይወታችኋል አይደል? ስለዚህ እዚያ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ነቅሱ ሲሉ ጊዜ ኒስያን ለማለት መርሳት ወይንም ገፍላ ለማለት እንጂ ሌላ አይደለም ማለት ነው። ይሄን ይመስላል እንጂ ሴት ልጅ ከወንድ ልጅ እኩል አለመሆኗን ለመግለጽ አይደለም። እኩል እንደሆነች ወይንም አቻ እንደሆነች ግልጽ ነው። ያ ነው። ወንድ በአንዳንድ ጊዜ የሚበልጥበት ጊዜ አለ። ምንም ይህንን እርግጥ ነው። ሴቶችም አንዳንዴ ወንዶችን የሚበልጡበት ጊዜ አለ። ያ እንዳለ ሆኖ ማለት ነው። እሺ ከላይ ኢትዮጵያ ሰላም እንዴት ነው? ይሰማል? ይሰማል? ኢትዮጵያ አለ ወይ? አለ ወይ? أتسمع كلامي؟ እሺ በማርያም ጥያቄ አለ? ጥያቄ ሴጣኖች ወንድ ናቸው የሚባለው ሴጣን ወንድ ይባላል። ሰይጣን ወንድም
ያመኑ ጂኒዎች ወንድሞቻችን ናቸው ብሎ ብዙ ሰዎች ሲያወሩ ሰማለሁ። ለምንድን ነው? እሺ ላስረዳ አዳምጠሽ። እሺ ጂኖች ለሁለት ይከፈላሉ። አንደኛ አማኝ የሆነ የጅን አይነት አለ፣ ሁለተኛ ከሃዲ የሆነ የጅን አይነት አለ። ስለዚህ ከሃዲ የሆነው የጅን አይነት ሰይጣን የሚባለው እርሱ ነው። እርሱ ጠላታችን ነው። እኛ ሰይጣን በፍጹም ወንድማችን አይደለም። በቁርአንም ሆነ በሐዲስ ላይ ሰይጣን ጠላታችን እንደሆነ ነው የተነገረ። አላህ በቁርአን ላይ ሲናገር ኢነ ሸይጣን ይላል፣ ሰይጣን ለእናንተ ጠላታቸው ነውና ግልጽ ጠላታቸው አድርጋችሁ ያዙት ብሎ ተናግሯል። ስለዚህ ሰይጣን ጠላታችን እንጂ ወንድማችን አይደለም። አማኝ የሆነው የጅን አይነት ደግሞ በእምነት ወንድማችን ነው። መልአክ ወንድማችን ነው። ከምን ከስጋ ነው ወይ? አይደለም፣ ከእምነት። አላህ በቁርአን ላይ ኢነመል ሙእሚኑነ ኢኽዋ ይላል፣ አማኞች ወንድማማቾች ናቸው ይላል። በእምነት የሚገናኘን ማንኛውም ፍጥረት ወንድማችን ይባላል እርሱ። ከዚህ አንጻር ነው። እሺ ሌላ ጥያቄ አለ? እሺ ህልም ከላይ ህልም አለኝ አለ። እሺ ሰላም ወይ ግን አይሰማም? አይሰማም? አንተ ግን የምታስተምረው ባለፈው ሴት ልጅ ከወንድ ልጅ እኩል አይደለችም ብላ ነበረ። ዛሬ ደግሞ ሴት ልጅ ከወንድ ልጅ እኩል ነች ብላ ትላለህ። ቆይ ምን አይነት ነው የምታስተምረው? የህፃን ልጅ ጨዋታ እየተጫወኩ ነው። አለውን ቅድም ሴት ልጅ በእስልምና ከወንድ ጋር አቻ ነች ባልከው መሰረት እስልምና ላይ ግን የምታውቀው ያውን እንደምሰማው ሴት ልጅ ያው ከወንድ ልጅ በታች ሳይሆን ኢቭን ገነት ራሱ የምትገባው ከሱ በታች እንደሆነች እና በቃ ኢቭን ገነት ራሱ መግቢያዋ ወንድ ልጅ እንደሆነ ነው የሚታወቀው በእስልምና ማለት ነው። እንዴት አቻ ልትሆን ትችላለች? አሁን እንዴት ነው አስተምሮቱ? ሴት ልጅ ለባሏ መልካም ከሆነች ጀነትን ትገባለች ተባለ። ወንድ ልጅም በዚሁ አንጻር ለሚስቱ መልካም ከሆነ ጀነትን ይገባል እና እኩል ነው የተናገረው፣ ሌላ ነገር አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ስለ ሁለቱም ተናግረዋል። ገብቷቸዋል። ሐዲስ ላይ ለሴቶች ሲናገሩ ምን አሉ? ኢዛ ሰለት ልመርአት ከምሰሃ ወሳመት ሸህረሃ ወአጣዐት ዘውጅሃ ወሐፈظት ፈርጀሃ ቂለ ለሃ ድኹሊ ልጀና ሚን አይ አብዋብ ልጀነት ሽእቲ። ሴት ልጅ 5 አውቃት ሶላቷን ከሰገደች፣ የረመዳን ወሯን ከጾመች፣ ብልቷን ከዝሙት ከጠበቀች፣ ባሏን በመልካም ሲያዛት ከታዘዘች በፈለግሽው የጀነት በር መርጠሽ ግቢ ትባላለች አሉ። ያ ነው። ባለም ልክ እንዲሁ በአንጻሩ ተብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩኩም ሊአህሊሂ አሉ። ከሁላችሁም በላይ መልካም ሰው ብሎ ማለት ከፈጣሪ ዘንድ ለሚስቱ መልካም ሆኖ የተገኘ ነው። ለሚስትህ መልካም ካልሆን ከፈጣሪ ዘንድ መልካም አትባልም ማለት ነው። እኩል የሆናቸው የሆነ ንግግር ነው የተባሉላቸው። ያ ነው። ነገር ግን በአብዛኛው ትእዛዛቱ ሴትን አስመልክቶ ይመጣ ለምንድን ነው ከተባለ ወንድ ልጅ በአብዛኛው ቤት ላይ አዛዥ ነው እንደተለመደ እንደሚታወቀው። ሴት ልጅ ደግሞ ቤት ውስጥና ያንን ነገር እርሷ ትእዛዝን ተቀብላ ልጆችንም ሆነ
እርሱ ባዘዘው መልኩ የምታሳድግ አይነት ነች። እንዲሁም ቤቱን በእርሱ ትእዛዝ መሰረት እንትን የምትል ስለሆነች ወሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ ብሏል። ባሎቻቸው በእነርሱ ላይ በሚስቶቻቸው ላይ ባላቸው መብት ያክል እኩል በዚያው መሰረት ሚስቶችን በባሎቻቸው ላይ መብት አላቸው ብሎ ተናግሮላቸዋል በቁርአን ላይ። ይመስላል። እሺ እና መጠየቅ የምፈልገው ነገር ቢኖር ሴት ልጅ ለምንድን ነው በእስልምና ቀብር ወር ደግሞ ሰው ሲሞት ቀብር ቦታ ማትሄደው ወይ ደግሞ እዛ ተገኝታ ሀዘኗን ማትወጣው? እሺ ሴት ልጅ ሰው በሚሞት ጊዜ ሀዘኗን መወጣት ትችላለች። እዛው ቤቷ ሆና ችግር የለም። እዛው ቤቷ ሆና መወጣት ትችላለች። ነገር ግን መቃብር መሄድ እንደተከለከለችው ለምን ከተባለ መቃብር ስትሄድ ጊዜ ሴት ልጅ ወደዛ ቦታ ሄዳ ያን የሞተውን ሰው እያስታወሰች እንድትሰበር አልተፈለገም። ለዚያ ነው። ምክንያቱም ሴት ልጅ አዛኝ ናቸው ተፈጥሯ ከወንድ ልጅ ይልቅ። ወንድ ልጅ ሻይ ነው፣ ሴት ልጅ ደግሞ ደካማ ነች። ደካማ የስላችሁ ከእዝነት የተነሳ ነው። በጣም አዛኝ ከመሆኑ ውስጣቸው የሞተባትን አባቷን ሄዳ መቃብር እያስታወሰች ዳግም እንድታለቅስና ልቧ እንዲሰበር አይፈለግም በኢስላም። ወንድ ልጅ ቢሆን እስከተባለ አይደለም ከሞተ በኋላ ሞቱ ራሱ ወላጁ ምናልባት ከጠዋት ላይ የሆነ ሊያለቅስ ምን ሊል ይችላል። ጓደኞች ጋር ቁጭ ብሎ ከሰዓት ያስተናግድ ትችላላችሁ። ሴት ልጅ ግን ያኔ በቃ ራሷን ሁሉ ላታውቅ ትችላለች፣ አዛኝ ከመሆኗ የተነሳ ማለት ነው። ከዚያ ከውስጧ በተነሳ አዛኝነት ምክንያት ወደ መቃብር እንዳትሄድ የተባለችው ከዚህ አንጻር ወደዛ ሄዳ ያልሆኑ ከአላህ ጋር የሚያጣላትን ቃል ልትናገር ሁሉ ትችላለች። በተለይ በአብዛኛው ሴቶች ከሸሪዓዊ እውቀት የራቁ ከሆኑ ከቀደር ጋር የሚያጋጭ ንግግር ሊናገሩ ይችላሉ። ወደ መቃብር ሂደው ወይኔ አባቴ ምን ብለህ ነበር? ጠየሻለ ሄደን ብለኸኝ አልነበር ወይ? ቃልህን አፈረስኩ የኔ አባት። ምን ብለኸኝ ነበር? ምን ተባብለን ነበር? ቃልህን በላህ አይደል አባቴ? ጥለኸኝ ሄድክ። ልክ በራሱ ፈቃድ እንደሞተና እርሱ በቃ ከአላህ ጋር የሚያጣላ የሆነ ንግግር ነው። ያን እያለች እንደገና ዳግም እያለቀሰች ሁሌ ራሷን እንድትሰብርና እንድትጎዳ አይፈልግም ኢስላም። ይልቁንስ ቤቷ ሆና በስነ ስርዓት ለዚያ ለሞተው ሰው ወንድ ልጅ የሚያደርገውን ሁሉ ማድረግ ትችላለች። ዱዓ ማድረግ ትችላለች፣ ወንድ ልጅ እንደሚያደርገው ኢስቲግፋር ማድረግ ትችላለች፣ ሰደቃ ማድረግ ትችላለች፣ ሐጅም ዑምራም ማድረግ ትችላለች። ለእርሱ ያን ሁሉ ማድረግ ትችላለች። እዛ ሂዳ ግን ትርፉ ልቧን መስበር ከሆነ ምን ይሰራላት? ለዚያ ነው ገፈችማ ልክ እንዲሁ ሰው በሞተ ጊዜ ሰፈር ላይ አይታቸዋል። አንድ ሲሞት ሰፈር ላይ እንዳው ደህና ሰው ነበር እኮ ሲያሁለት አንዳው በዚህ ሲሄዳቸው እንዳው ሰርግ ቤት ሄዶ እኮ ሁለታ ሲበላ እንዳው ደህና ሰው ነበር፣ በደንብ አድርጎ 1-6 እንጀራ እኮ ነው ቀመስ አድርጎ ነበር። እሷ ምን ነክቶት እንደሆነ አናውቅም። ከዚያ በኋላ እንደ ሐኪም ቤት ሄዶ እንደው ወደቀ ነው እንደገና እንዳትስ ነገን እሱ ነገር እንዳው ሆዲፍቸው ያልሆነ አለቃቀስ ማለት ነው። ኢንሻአላህ ነገ እንገናኛለን። ከመዳር ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቻው 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 ቻው። ያሰላም እስታክ እያደረገ ነው። ከዘጋብን እንውጣ። ነገ እንገናኛለን ኢንሻአላህ። እንዴ በጣም ይቅርታ እሺ። ነገ ሁሉም ጥያቄዎችን አስተናግድሻለሁ። አሁን እዚህ ጋር 7 ሰዓት ሊሆን ነው።
وجعل لكل إنسان علاج. العلاج ده يناسبه هو شخصيا. عشان كده بنقول دايما احنا ما عندناش فتاوى جاهزة، وإنما كل فتوى بالتفصيل. يعني ما تبقاش فتوى جاهزة لكل الناس، لا، كل واحد محتاج فتوى تخصه بخصوص مرضه، ويختلف إنسان عن إنسان، يختلف قلب عن قلب، تختلف نفسه. نعم هناك مبادئ عامة في علاج القلوب، كلام عام لكل القلوب، لكن المشاكل الخاصة لها أدوية خاصة. لذلك بنقول إيه؟ إن الإنسان يصب أنواع العبادات، لأن مش كل الناس هيلاقي الشيخ اللي يقعد معاه ويوصف له إيه مرضه، والشيخ يكون عليم خبير بأدوية القلوب ويوصف له دواء. مش كل يلاقي. فأنا أعمل إيه؟ أنا شخصيا أعمل إيه؟ أصب كل الدواء على قلبي، وبعدين أشوف أي الأدوية أكثر علاجا لقلبي. وإياكم والمسكنات، إياكم والمسكنات.